ከሕፃንነቷ ጀምሮ የሳምሰንግ ንግሥት በሚል ቅጽል ስም ነው የምትጠራው። ሊቡጂን ትባላለች። በአጭሩ ቢጄሊ ይሏታል። የሳምሰንግ ባለቤት ልጅ ናት። የሳምሰንግ አለቃ ከሌሎች ልጆቻቸው አብልጠው ቢጄሊን ይወዷታል ይባላል። እሷም አታሳፍራቸውም። የተመሰከረላት ሰቃይ ተማሪ ናት። በትምህርት የማይገኘውን ማስተዋል በተፈጥሮ ታድለዋለች። አባቷ በተገኙበት መድረክ ሁሉ እጅ ለእጅ ተያይዘው መገኘታቸው የተለመደ ነው። አንድ ቀን አባቷን ተክታ የሳምሰንግ አለቃ እንደምትሆን ነገሩን በቅርበት በሚያውቁ ሰዎች ሁሉ የሚጠበቅ ነበር። የሳምሰንግ ፕሬዝደንት የመሆኗ ዜና በጉጉት ሲጠበቅ ግን ያልተጠበቀው ዜና ቀደመ። የሳምሰንግ ቤተሰብ ልጅ ያውም የአባቷ ዓይን ማረፊያ የሆነችው የሳምሰንጓ ንግሥት ቦዲጋርዷን አገባች። ቤተሰቡን በሚያውቁ ብቻ ሳይሆን በመላው ደቡብ ኮሪያ ጉድ እየተባለ የሚወራ ዜና ሆነ። እንደ ሳምሰንግ ቅሌትም ተደርጎ ተቆጠረ። ሰውየው ቦዲጋርድ ሳይሆን በሳምሰንግ ውስጥ ተቀጥሮ የሚሰራ የታወቀ ባለሙያ ነው ተብሎ ጋዜጣዊ መግለጫ ቢሰጥም ይህ ለደቡብ ኮሪያውያን የሚዋጥ አልሆነም። ሳምሰንግ ደቡብ ኮሪያ ውስጥ እኛ የምናውቀውን ሳምሰንግ አይደለም። ዓለም ሳምሰንግን የሚያውቀው በኤሌክትሮኒክስ ምርቶቹ ሲሆን ደቡብ ኮሪያ ውስጥ ግን ብቻውን የሀገሪቱን 25 ከመቶ ጂዲፒ የሚያመነጭ የ56 የተለያዩ ድርጅቶች ባለቤት ነው። 274,000 ሰራተኞችን ቀጥሮ የሚያሰራው ሳምሰንግ በሀገሪቱ ላይ ካለው ተጽዕኖ ፈጣሪነት አንጻር ደቡብ ኮሪያ የሳምሰንግ ሪፐብሊክ ናት ይባላል። ሁሉም የደቡብ ኮሪያ ዜጎች ከልጅነታቸው ጀምሮ አንድ ምኞት አላቸው፣ ሳምሰንግ ውስጥ ተቀጥሮ መስራት። ሁሉም የስማቸውን ያህል እርግጠኛ የሚሆኑበት እነሱም የማይመኙት ነገር ቢኖር የሳምሰንግን ባለቤት ልጅ ለትዳር ማጨት ነው። ይህ ለ80 ዓመታት ተደርጎ የማይታወቅ ወደፊትም የማይደገም ጥምረት ነው። የቀድሞ ነገስታት ልጅህን ለልጄ እያሉ በዙሪያቸው ካሉ ነገስታት ጋር የጋብቻ ዝምድና በመፍጠር ጦርነትን እንደሚያስወግዱት የደቡብ ኮሪያ ሀብታሞችም ልጆቻቸውን በማጋባት በቢዝነስ ምክንያት የሚፈጠርን የጥቅም ግጭት ያስወግዱታል። የእነዚህ ሰዎች ጋብቻ የቢሊዮን ዶላሮች ጥምረት በመሆኑ ልክ እንደ ፋይናንስ፣ ኢኮኖሚና የንግድ ስምምነት ተደርጎ ይቆጠራል። በዚህ መንገድ እርስ በርሳቸው ትዳር መመስረት የሚችሉ የደቡብ ኮሪያን ኢኮኖሚ የሚዘውሩ 20 ቤተሰቦች አሉ። በወል መጠሪያቸው ቼይቦል ይባላሉ። ስለ ቼይቦል ማወቅ ከፈለጉ ከዚህ በፊት የሰራነውን ቪዲዮ ይመልከቱ። ከነዚህ 20 ቤተሰቦች መካከልም ቢሆን በሀብት አቅምም ሆነ ሀገሪቱ ላይ ባላቸው ተጽዕኖ ፈጣሪነት ለጋብቻ በባትሪ ተፈልገው የማይገኙት የሳምሰንግ ቤተሰቦች ናቸው። ቢጄሊ በደቡብ ኮሪያ አለ በሚባለው ያንሲን ዩኒቨርሲቲ የመጀመሪያ ዲግሪዋን አግኝታ ወደ አሜሪካ በማቅናትም ከታዋቂው ኤምአይቲ ዩኒቨርሲቲ ሁለተኛ ዲግሪዋን ሰርታለች። ትምህርቷን ጨርሳ ስትመለስ አባቷ ማንም የማይጠብቀውን ስራ ሰጧት፣ ተላላኪነት። የሳምሰንግ ባለቤት ልጅ እንደሆነች ማንም ሳያውቅ በሳምሰንግ ምክትል ፕሬዝደንቶች ቢሮ በተላላኪነት ለ5 ዓመታት እንድትሰራ ተደረገ። ይህም ወደፊት የሳምሰንግ አለቃ ስትሆን ተቋሙን እንዴት መምራት እንዳለባት በድብቅ እንድትማር አባቷ የዘየዱት ነበር። ቢጄሊም